ሱረቱል አልማኢዳ አንቀጽ 30 ነፍሱም ወንድሙን መግደልን ለእርሱ ሸለመችለት፣ አነሳሳችው፣ ገደለውም ከከሳሪዎቹም ሆነ። ሱረቱል አልማኢዳ 31 የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚቆፍር አሞራ ላከለት። ወይኔ የወንድሜን ሬሳ አሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ከጸጸተኞችም ሆነ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናቸው? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችን ሰላም ብያለሁ። አደምና ሐዋ ከጀነት እንዴት ተባረሩ የሚለው ከዛ ያቀጠለ ይዤ ብቅ ብያለሁ። ቻናሉን ሰብስክራይብ ያድርጉ። ሱረቱል አልማኢዳ አንቀጽ 30 ነፍሱም ወንድሙን መግደልን ለእርሱ ሸለመችለት፣ አነሳሳችውም፣ ገደለውም ከከሳሪዎቹም ሆነ። የወንድሙን ሬሳ እንዴት እንደሚሸሽግ ያሳየው ዘንድ አላህ መሬትን የሚቆፍር አሞራን ቁራ ላከለት። ወይንም እኔ የወንድሜን ሬሳ ሸሽግ ዘንድ እንደዚህ ቁራ ቢጤ መሆን አቃተኝ አለ። ከጸጸተኞችም ሆነ። ኢማሙ አህመድ፣ አቡ ዳውድ እና ትርሚዚ እንደዘገቡት ከሰይድ ኢብኑ አቢ ወቃስ ረዲየላሁ አንሁ በዑስማን ኢብኑ አፋን ላይ ፈተና በተቀሰቀሰ ጊዜ የአላህ መልእክተኛ እንዲህ ማለታቸውን እመሰክራለሁ አይሉ። የወደፊቱ ፈተና ይመጣል፣ ከተረማጅ ተቀማጭ የሚሻልበት ጊዜ ይመጣል አሉ። የአላህ መልእክተኛ ሆይ ቤቴ ድረስ የገባ እንደሆነስ አልኩኝ ይላል። እኔ ፈተናን ርቄ አንድ ሰው እቤቴ ቢገባስ እና ቢገለኝ እጁን ቢሰነዝርስ አልኩኝ ይላሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደ አደም ልጅ ሁን አሉኝ ይላል። እንደ ሀቢል ሁን። እጅህን ስትሰነዝር ማለት አትሰንዝር ማለት ነው። በፈተና ጊዜ ሊገልህ እንኳን ቢፈልግ በሌላ ሐዲስ እንደተወራው እንደተገደለው የአላህ ባሪያ ሁን እንደተባለው መሆን አለብን። እንደ ገዳዩ ባሪያ አትሁን ተብሏልና። ኢማሙ አህመድ እና ሌሎችም ዘጋቢዎች ከአቡ ዳውድ በስተቀር እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አንዲትም ነፍስ በበደል አትገደልም ከደሟ ከፋዩ በአደም በመጀመሪያው ልጅ በቃቢል ብትጻፍ እንጂ ይላሉ። ማንም ሰው በበደል ቢገደል የደሙ ከፋይ ወደ ቃቢል ይሄዳል። ይህ ደግሞ እስከ ፍርዱ ዕለት ነው። ይህንን ወንጀል ተመልከቱ። ሀቤልን መግደሉ ብቻ ሳይሆን የግድያን ወንጀል መፈጸም አርአያ መሆኑ ነው። አንድ መጥፎ ፈለግን የጀመረ ሰው የፈለጓም ወንጀልና በሷም የሰሩ ሰዎች ወንጀል እስከ ፍርዱ ዕለት ይጻፍለታል። ነብዩ ሰለላሁ ዐለይሂ ወሰለም አንዲትም ነፍስ በበደል ብትገደል ከደሟ ወንጀል ከፊሉ ወደ አደም ዐለይሂ ሰላም የመጀመሪያው ልጅ ይሄዳል ይላሉ። ይህ የግድያ ወንጀል መጀመሪያ የፈጸመው እርሱ በመሆኑ ነው። ቃቢል የመጀመሪያ ገዳይ ሰው። ቃቢል ሀቤልን ከገደለ በኋላ አደምን ዐለይሂ ሰላም ማግኘት ባለመፈለጉ ሸሸ። ሚስቱን ይዞ ሸሸና በሜዳማ ቦታ ላይ ይኖር ጀመር። አደም ይኖር የነበረው በተራሮች አቅራቢያ ነው። ቃቢል ርቆ በሜዳ ላይ ይኖር ጀመር። ከአደምም ዐለይሂ ሰላም ተቆራረጠ። ባለፈው ቃቢል ወንድሙን ሀቤልን መግደሉንና ከአደም ተለይቶ ሜዳማ በሆነ ቦታ ላይ መኖር መጀመሩን ታስታውሳላችሁ አይደል? አሁን ደግሞ ቀጣዩን ክፍል እንሆ። የቃቢል ትውልዶች ይበዙ ጀመር። በመካከላቸው ጸያፍ ወንጀል ተስፋፋ። በእርግጥ አላህን እንጂ ሌላ አላመለኩም፣ ጣዖትን አላመለኩም። ጸያፍ ነገርን መተግበርና የአደም ዐለይሂ ሰላም ህግጋት መቃረንና ጸያፍ ወንጀል ተስፋፋ። አላህ ማመፅ በዛና አላህን መፍራት በመካከላቸው መነመነ። በመካከላቸው ጸያፍ ነገር እጅግ በዛ። በቃቢል ልጆች መካከል ለተከሰተው የጸያፍ ተግባር ታሪክ እንመልከት። በህይወት ቆዩና ብዙ ዘመን አለፈ። ሰዎች በሁለት ተከፈሉ። የጥመት ባልተቤት የቃቢል ጋር ሲወግኑ፣ የቅንነት ባልተቤቶች ደግሞ ከአደም ጋር ሆኑ። አደም 960 ዓመትን ኖረ። በመጀመሪያ የተቀደረለት እድሜ 1000 ዓመት ነበር፣ ግን ከእድሜው 40 ዓመት ተቀነሰበት።
እንዴት? ትርሚዚና ሌሎችም በዘገቡት ብዙ ሐዲሶች በሙስሊም መስፈርት ሷሒህ ሐዲሶች ሲሆኑ አቡ ሁረይራ ረዲየላሁ ዐንሁ እንዲያወሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። አላህ ሱብሓነሁ ወተዓላ አደምን በፈጠረው ጊዜ ጀርባውን ዳበሰው፣ ከጀርባው የሰዎች እስትንፋሶች ሁሉ ወጡ፣ እስከ ፍርዱ ዕለት ያሉ የትውልዱ ትንፋሶች ወጡ። አላህም በእያንዳንዱ ነፍስ ዓይኖች መካከል የብርሃን ፍንጥቅታ አደረገ። ሁሉም የብርሃን ምልክቶች ነበሯቸው። ከዚያም ወደ አደም አቀረባቸው። አደምም አላህ ሆይ እነኚህ ምን ናቸው ብሎ ጠየቀው። አላህም እነኚህ ዝርያዎችህ ናቸው ብሎ መለሰለት። አደምም እነዚህ ዝርያዎቼ መካከል አንድን ሰው ተመለከተና በዓይኖቹ መሃል ያለው የብርሃን ፍንጥቅታ እጅግ አስገረመው። ማለት በዓይኖቹ መካከል ብርሃን ከሌሎች ለየት ይል ነበርና አስገረመው። አደምም ይህ ሰው ማን ነው ብሎ ጠየቀ። አላህም ይህ ከትውልዶችህ ከመጨረሻዎቹ የሆነ ሕዝብ ነው፣ ዳውድ ይባላል አለው። ጌታዬ ሆይ ዕድሜዬን ስንት አደረክለት ብሎ ጠየቀው። አላህም 60 ዓመት አለው። ጌታዬ ሆይ ከእኔ ዕድሜ 40 ዓመት ቀንስና ጨምርለት አለው። አላህ ሱብሓነሁ ወተዓላ በችሎታው ይህንን አደረገለት። በሐዲስ እንደተወራው የአደም ዓለይሂ ሰላም ዕድሜ በተጠናቀቀ ጊዜ የሞት መልአክ መጣበት። በጊዜው ዕድሜ 960 ዓመት ነበር። ነቢያት ዕድሜያቸው ያውቃሉና ዕድሜው 1000 ዓመት እንደሆነ ያውቅ ነበር። ለምን መልአክም ምን ነው ከዕድሜ 40 ዓመት ይቀር የለ እንዴ ሲል ጠየቀው። ለልጅህ ለዳውድ ሰጥተሃል አይደል እንዴ አለው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። አደምም ካደ። በዚህም ምክንያት ትውልዶቹ ቃላቸውን ያጥፋሉ። ካደና ክህደት በዝርያዎቹ ተገኘ። ረሳ። ለምን ካደ? ስለ ረሳ ነው። ረሳምና ርሳና በዝርያዎቹ ተገኘ። ተሳሳተ። እናም በትውልዶቹ ውስጥ ተገኘ። ተሳሳተ፣ ረሳ፣ ካደ። ይህን አውቆ አላደረገም። ግን ይህ ከሰው ልጅ ባህሪ ሆነ። ሰዎች ይክዳሉ። ለአንድ ሰው እንዲህ አድርገሃል ትለዋለህ፣ አላደረኩም ይልሃል። የሰው ልጅ ረሽ ነው። ይክዳል፣ ይረሳል፣ ይሳሳታል። ይህ ከኒስያን ከዕርሳና ነው። ለዚህም ነው የሰው ልጅ ኢንሳን የተባለው። እርሱ በብዙ ስለሚረሳ ነው። አደምም አጀሉ ደርሶ ሞተ። ስለ አቀባበሩ ታሪክ አለው። ከመሞቱ በፊት የሞት መልአክ በመጣ ጊዜ ለልጁ ለሺስ ተናዘዘ። ሺስ ማለት አላህ ሱብሓነሁ ወተዓላ ከሃቢል ሞት በኋላ ለአደም ዓለይሂ ሰላም ያጎናጸፈው ልጅ ነው። ሃቢል በሞተ ጊዜ ለአደምና ለሐዋ የለገሰው ልጅ ነው። ሺስ የአላህ ስጦታ ማለት ነው። ከአላህ የሆነ ጸጋና ጭማሪ ነው። አላህ ከእርሱ የሆነ ስጦታ ሲሆን ሺስን ጨመረላቸው። ይህም ሃቢል ከተገደለና አደም ከባድ ሐዘን ባዘነ ጊዜ ነበር። ሷሒህ በሆነ ሐዲስ አቡ ዘር ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም እንዳወሩት አላህ ሱብሓነሁ ወተዓላ 104 መጽሐፍትን አውርዷል። ከአላህ ወደ ሰው ልጆች የወረዱ መለኮታዊ መጽሐፎች ቁጥራቸው 104 ነው። ከእነዚህ መሃል በሺስ ላይ ብቻ 50 መጽሐፎችን አውርዷል። ለነቢያት ከተወረዱት መጽሐፍት መካከል አላህ ሱብሓነሁ ወተዓላ 50ዎቹን ለአደም ልጅ ለሆነው ለሺስ ነው ያወረደው። የሰው ልጆች ለማደራጀት የመጡ መተዳደሪያዎችና ሕግጋት ያሉባቸው መጽሐፎች ናቸው። የሰው ልጅ የህይወት መሰረቱ መደራጀትን፣ መቀናጀትን ስለሚፈልግ ነው። አደም ሺስን እርሱ ዘንድ ካለው እውቀት አብዛኛውን አስተማረው። ግን አደም ዘንድ ያለውን እውቀት ሁሉን መጨበጥ አልቻለም። ለምን? አደም ዓለይሂ ሰላም በቀጥታ ከአላህ ሱብሓነሁ ወተዓላ የተማረ በመሆኑ ነው። አደም ታላላቅ እውቀቶችን ተማረና እጅግ ልቅ ሆነ። ሰዎችን የነገሮችን ስሪትና ስልጣኔ ያስተምር ጀመር። ሰዎችን ስራን፣ ስልጣኔን፣ የቀንና የሌሊት አቆጣጠርን አስተማራቸው። በዚህ መልኩ ነው በሐዲስ ላይ የተቀመጠው። ከዚያን ጊዜ የነበረውን የአምልኮ ስርዓት አስተማራቸው። አላህን እንዴት እንደሚያመልኩ አመላከታቸው። ኢማሙ አሕመድ በዘገቡት ሐዲስ አቡ ዙምራ አስዓይዲ
ባወሩት ሐዲስ ውስጥ በመዲና ውስጥ አንድ ሊቅ ሲናገር አየሁና ማን ነው ስል ጠየቅኩ ይላሉ። ይህ ኡበይ ኢብኑ ከዕብ ነው አሉኝ ረዲየላሁ ዐንሁ። ከተከበሩት ታላላቅ ሰሃቦች ነው። የቁርአን ትርጉምና በማስተማር ከታላላቅ ሊቃውንት መሃል ነው። ኡበይ ኢብኑ ከዕብ ረዲየላሁ ዐንሁ ሲናገሩ ሰምቶ ከኡበይ ኢብኑ ከዕብ ከሆነ ዘገባ እንዲህ ይላል። አደም ሞተ። በመጣበት ጊዜ ለልጆቹ እንዲህ አለ፣ እኔ ከጀነት ፍሬዎች አይነት ከጀልኩ አላቸው። የጀነት ፍሬዎች በስማቸው እንደ ምድር ውስጥ ፍሬዎች ናቸው። ሮማን፣ ወይን፣ እኒህ ሁሉ በጀነት ውስጥ አሉ። ግን የዚህ ዓለም ፍሬዎች ይነትባሉ፣ ይበላሻሉ። የጀነት ፍሬዎች ግን አይነትቡም፣ አይበላሹም። የዚህ ዓለም ፍሬዎች ጣዕማቸው የተለመደ ነው። የጀነት ፍሬዎች ግን ጣዕማቸው እጅግ የሚጥምና የተለየ ነው። አደም አምሳያዋ ጀነት ውስጥ ካሉ ፍሬዎች መብላት ፈለገ። ፍራፍሬ ፍለጋ ልጆቹ ተሰማሩ። ከዚያንም መልእክትን አገኙ። መልእክቱ አብሯቸው ከፈን፣ የውሃ መያዣ፣ መቆፈሪያ፣ ማጠቢያ መሳሪያ ይዘዋል። የመቅበሪያና የአስክሬን ማዘጋጃ መሳሪያዎችን ይዘዋል። እንዲህም አሏቸው፣ የአደም ልጆች ሆይ ምንድነው የምትፈልጉት? አባታችን ታሟል፣ ከፍራፍሬዎችም ፈልጓል አሏቸው። መልእክቱን በሰው መልክ ነበር ያገኛቸው። መልእክቱም ተመለሱ፣ አባታችሁ አብቅቷል አሏቸው። የአባታችሁ ሞት ቀርቧልና ምግብን የሚፈልግበት ምክንያት የለውም ማለታቸው ነው። መላእክቱ መጡ። እናታችን ሐዋ ስታያቸው አወቀቻቸው። አደምን የሙጥኝ ብላ አቀፈች። እንዲሞት አልፈለገችም። አደምም ገለል በይልኝ፣ ከእኔ ራቂ፣ እነሆ የተሸነፍኩት ባንቺ ነው አለች።